ወይዘሮ ዘርፌና ፍቅርታ አቶ መስፍንን ለመተዋወቅ ወይም ለመጠየቅ ወደ አቶ መስፍን ቤት እንዳቀኑ ጽጌሬዳ እዛ ቤት የቤት ሰራተኛ ሆና እንደምታገለግል አዩ ተመለከቱ። ወይዘሮ ዘርፌ ያየችውን ማመን ያቃታት ፌንት ትሰራለች። አባትየውም ወይም አቶ መስፍንን በጣም ይደነግጣሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜማ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ሰላም ብያለሁ። እንደ ሰዓት አቆጣጠራችሁ ዛሬ ይዤላችሁ የመጣሁት ጽጌሬዳ ድራማን ክፍል 12 ነው። እነሆ እንድትከታተሉ በአክብሮት ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ጽጌሬዳ ስልኩን ከዘጋች በኋላ እንዲገናኙ ቀጠሮ እንደያዙ በንጋታው ቶሎ ልጁን ልታገኝ ወደ ካፌ ትሄዳለች። ዮናስንም እንዳገኘችው ትንሽ እንደቆየ ሻዋን እየጠጣች እያለ መጀመሪያ የትምህርት ቤት ውጤት ስላየች በጣም ደስተኛ ሆነ ነበረ። ምክንያቱም የባለፈው ውጤት ስለተበላሸባት የአሁኑ ውጤት ከተበላሸ ከትምህርት ቤት የመሰናበት እድል እንኳ እንደነበራት ጠንቅቃ ስለምታውቅ ደስታዋን ማመን ነበረ። ይባስ ብለውት በጥሩ ውጤት ማለፏን በጣም አስደናቂና አስገራሚ ሆኗታል ለራሷ። ልጁም ምንድነው እንደዚህ ያስደሰተሽ? ሻይ መጋበዝሽ እንደዚህ እንደሚያስደስተሽ አላወቅኩም ነበር በማለት በእርግጥ ሻው ብቻ አይደለም ያስደስተኝ ፈተናም ጥሩ ውጤት ስላመጣሁ ነው እኔ በጣም ደስ ያለኝ በማለት ጽጌሬዳ ለጓደኛዋ እንዲህ በማለት ትመልሳለች። እሺ በቃ አሁን ሻያችንን ከጠጣን በኋላ ለምን ወደ ጉዳያችን አንገባም ስትል ለጓደኛዋ እንትን ትለዋለች። ስራውን እንድታስረዳኝ እፈልጋለሁ ማለት ብላ ትጀምራለች። ልጁም ስራው ከውጭ ሀገር የመጡ አስተርጓሚነት እንደሆነ አንዳንድ ፋይሎችን ደግሞ ፕሪንት እያደረግሽ ታስተካክላቸዋለች። በአጭሩ ስራሽ ማስተርጎም ነው ማለት አንቺ የእንግሊዝኛ ክሎዝ ስላለሽ ለአበሾቹ የሚሉትን አንቺ ታስተረጉሚላቸዋለሽ። ይሄ ነው አሁን ባሉበት ሰዓት የአንድ ወር በሳምንት አንድ ቀን ነው የሚፈልጉሽ። ነገር ግን ስራው ደግሞ ሞቅ እያለ ሲመጣ ወይም ስራው ቢዚ የሆኑ ሲመጡ አንቺንም እንዳስፈላጊነቱ በሳምንት 2-3 ጊዜም 4 ጊዜም ሊያስፈልጉሽ ይችላሉ። ስለዚህ ይሄ ነው ስራው። በጥቅሉ በትንሹ ለአንቺ በእኛ ሲመነዘር ብዙ ብር ቢሆንም ለእነሱ ግን በጣም ጥቂት ናት በማለት ደሞዙ ስንት ነው ማለት በዶላር ነው የሚከፈለኝ ስትልም አዎ በዶላር ነው የሚከፈልሽ፣ በዛ ሀገር በዶላር 1500 ዶላር ነው የሚከፈልሽ ስለ ወደኛ ሲመጣ ደግሞ በጣም ሀይ ነው። ስለዚህ ለእነሱ ይህ ምንም ማለት አይደለም ማለት ነገሮችን ቀልል አድርጎ ይነግራታል። የሰማችውን ማመን ያቃታት ጽጌሬዳ በጣም በደስታ በጣም ነው የማመሰግነው። ታዲያ ስራውን እንደተስማማሽ ደውዬ አሳውቅሻለሁ ነገ ስራውን እንድጀምሪ በማለት ለጽጌሬዳ ይነግራታል። እሷም በደስታ እንደምትጀምርና ከልብ እንደምታመሰግነው ትነግራለች። እኔና አንቺ ጓደኝነት ሆነናል፣ ስለዚህ ጓደኛሞች መካከል ደግሞ መመሰጋገን የለም ሲል ጓደኛዋ ይመልስላታል። በቃ አሁን ልሄድ በማለት መልሳ ወደ ትሄዳለች ወደ ትምህርት ቤትም ደርሳ ቶሎ ክላሷን ጨርሳ ወደ ነብዩ ቤት ትሄዳለች። ነብዩ ቤትም ሄዳ እንግዲህ የተለመደውን ለጋሼ ምግቦቿን አዘጋጅታ ወደ ቤቷ ትመለሳለች። ቤት እንደተመለሰች መጀመሪያ ቤት ውስጥ ነብዩ ስላልነበረ ቤት እንደመጣች ማታ ይደውላል። ስደውል እንዳጋጣሚ ጽጌሬዳና ሄቨን አንድ ላይ ሳይሆኑ በር ላይ ያዳመጠች ወሬ ልብስ ያታጠበ ልብስ ወይም የደረቀ ልብስ ወደ ትዬ ክፍል ልታስገባ ስትል ታያታለች። ለምንድነው እዚህ የተለጠፍሽው ስትላትም ለምንድነው እኔ እኮ ያለሁት እዛ አጠገብሽ ነው ምን ያስጮህሻን በማለት መልሳ እሷ ላይ ትጮህባታለች። በጣም ይቅርታ ሄቨን እኔ እንደዛ አልመሰለኝም፣ ምክንያቱም ለምን ገብተሽ አንድ ፊቱን ወሬ ስታወሪ እያዳመጠችሽ ነው አትያትን በማለት መልስ ትመልስላታለች። እሷም እንግዲህ እሺ አይ እንደዛ እንኳ አስቤ አይደለም በማለት እዛው በቅጽበት ስልክ ይጠራል። የጠራው ስልክ የነብዩ ነበረ። ስልኩን አንቺ ጋር እንዴት ነው የሚደውለው በማለት ተናዳ ስልኩን ታነሳዋለች። ስልኩን አንስታ የውሸት ቅጥፏን ትቀጥፋለች። እኔና ጽጌሬዳ እኮ አንድ ላይ ቁጭ ብለን ፊልም እያየን አሁን ወደ መጸዳጃ ክፍል ገብታ ነበረ ትለዋለች።
እሱም አንቺ ነሽ እንዴ? እኔ እኮ ተሳስቼ ለአንቺ የደወልኩ መስለኝ ደነገጥኩኝ ሲል አረ እንደዚህማ አትደንግጥ፣ ለማንኛውም እኔም ስለምፈልግህ በኋላ ደውልልኝ የማወራህ ነገር አለ ስትለው እሱም ዛሬ ሳይሆን ነገ ተገናኝተን እኔ ራሱ እማወራሽ አለ በማለት መልስ ይሰጣታል። እሷ ግን ዛሬ ሆዴን እንዳትቆርጠው ዛሬው ንገሬ ብትለውም የሚያዘው ሰው እንደማይወድና ማንም ሰው እንዲያዘው እንደማይፈልግ ይነግራታል። እሱም በቃ በጣም ይቅርታ ብሏት ይቅርታዋን ከጠየቀች በኋላ ስልኩን ለጽጌረዳ ትሰጠዋለች። ጽጌረዳም ጋሼ የታመሙ መስሏት በጣም ደንግጣ ነበር። ነብዩ እንዴት አመሸህ? ምን ነው ጋሼ የታመሙ እንዴ ስትለውም አንቺ ለጋሼ ይሄን ያለው ማለት ነው የምትጨነቂው በማለት አይዞሽ ምንም አልሆንም እኔ ሰላምታ ልልሽ ነው በማለት ረዥም ሰዓት እየተጫወቱ ያወሩ ነበረ። ያ ሁሉ ግን ሄቨን እየሰማኝ ነበረ። በጣም ተናዳና ተበሳይታ ምን ማድረግ እንዳለባት ግራ ገብቷታል። ምክንያቱም አንቺ ከልጅነት ጀምሮ የኔ የነበረውን ትቀሚኛለሽ፣ ነገር ግን በነብዩ ጉዳይ አይሳካልሽም በማለት ዘራፍ እያለች ነበረ። እናቷ ባለፈው ክፍል ለማስታወስ ያክል ነብዩን እንድታገቢ የአቶ መስፍን ልጅ እናንተ ክላስ ነው የሚማረው፣ ስለዚህ እሱን የማግባትሽ ግዴታ ነው ብላ ነግራት ነበረ። ስለዚህ እያሰላሰለች ጠዋት በጠዋት ጽጌረዳ ወደ ስራዋ ስትሄድ እናቷን የማናግረሽ ነገር አለ ትላታለች። አቶ ፍቅርታ አቶ መስፍንን ለመጠየቅ ሽር ጉድ እያለች ነበረ። ምንድነው ስትላት እኔ የአቶ መስፍንን ልጅ በጥቂቱም ቢሆን ትምህርት ቤት ተቀራርበን አውቀዋለሁ፣ ስለዚህ ባልሽ ተስማምቻለሁ ትላታለች። በጣም እናቷም ደስ ይላታል አቶ ፍቅርታ ወይዘሮ ፍቅርታ። ይህንንም እንደሰማች አንድ ነገር ግን ችግር አለ በማለት ምንድነው ስትላትም ጽጌረዳና ነብዩ በጣም ተቀራርበዋል፣ ሌሊቱን ሙሉ ሲያወሩ ነው የሚያድሩት። ስለዚህ እሱ ነገር ሰላም እየሰጠኝ አይደለም ስትይ እሷ ልታሳስብሽ አይገባም፣ ምክንያቱም ጽጌረዳ ልታገባ ነው በዚህ ሳምንት በማለት ትነግራታለች። ለጽጌረዳ ይሄን እናቷ እንዳቀደችላት ስትሰማ በጣም ደስ ያለት። በቃ ተንግዲህ ወዲያ ነብዩ የራሴ የግሌ ነው እሷ ታገባች በማለት በጣም በደስታ ጮቤ ትረግጣለች። እነሱም ወይዘሮ ፍቅርታና ወይዘሮ ዘርፌም ለባብሰው ሽር ብለው እንግዲህ ትጠን ብለው ማለት ነው ወደ አቶ መስፍን ቤት ሊሄዱ በር ላይ ሲደርሱ ምንድነው ሽንኩርት የምትይው አንቺ ባለሀብትና ባለጸጋ ቤት ነው የምትሄጂው፣ ስለዚህ እንደዚህ እኮ ነሽ መሄድ የለብሽም በማለት እንትን ትላታለች። አረ አዲሱ ልብሴን ነበረ እኮ ያወጣሁት እትዬ ትላታለች። ለማንኛውም እዛ ሄደሽ ደግሞ ስለ ድስትና ስለ ወጥ እንዳታወሪ በጣም ተጠንቀቂ፣ እኔ አንቺ ያልሽኝን ሰምቼ አይደል እንዴ ይህን ሁሉም አደርገው፣ ስለዚህ ምንም አታስቢ በማለት መልስ ትሰጣታለች። እሷም እንግዲህ እሺ በቃ ምንም አልልም ብላ ያው እንግዲህ ወደ ሀብታም ቤት ስለምትሄድ ሽቶህን ትቀባታለች ወይዘሮ ዘርፌ። እነሱም ወደ ቤት እየሄዱ እያለ ወደ አቶ መስፍን ቤት ልጅቷም ወይም ጽጌረዳም ትምህርቷን ጨርሳ ወደ ጋሼ ቤት ገብታ ምሳ ላዘጋጅልህ እንዴት ነህ እንዴት ዋልክ ብላ ለመጠየቅ ክፍሉ ገብታ ነበር። አቶ መስፍንም በመሽኮርመምና እሷን የእሱ ለማድረግ ትንሽ ቀናት እንደቀረው እያሰበ ነይ ቁጭ ብለሽ አውሪ ሲላትም እሷ ግን መጀመሪያ ምግቡን ሰርታ እንደምትቀመጥ ተነግሯለች። ነገር ግን እኮ አንቺ እኮ ቁጭ ብለሽ ብታወሪ ለእኔ እኮ ፈውስ ነው ሲላት ምንም ነገራቸው ደስ ስላላት ነብዩ የት ነው ስትላቸው እሱም ሻወር እንደሆነ ይነግሯታል። በቃ እኔ ምግቡን ሰርቼ ላምጣሎት ጋሼ ብላቸው ይህን አንቱታሽን አተኝም ቢሏትም ነገር ግን እሷ አይ ልተውት እሺ ብላ ፈገግ ብላ በቃ ጋሼ ልሂድና ልስራ በማለት ትሄዳለች። እሷም እንግዲህ ትንሽ ከቆየች በኋላ ነብዩ መጥቶ የኔ ቆንጆ እስካሁን እኮ አላየሁሽም ቆየሽብኝ ዛሬ ይላታል። እሷም በጣም ፎቶ እያነሳን ነበር ውጭ ላይ፣ ነገር ግን ወደ ውስጥ ገብቶ ታቀፋት በኋላ ፎቶ አነሳኝ እንዴ ስትለው ኖ እኔ አላነሳሁሽም ብሎ ይሸውዳታል። ነገር ግን እውነታው ፎቶውን እያነሳን ነበረ። እሱም ሰላምታ እያለ ጋሼን ሊጠይቁ ሁለት እንግዶች መጥተዋል። ወይ ቡና ወይ ሻይ አፍልተሽ ውሰጂ በማለት ያዛታል። እሷም እሺ በቃ አሁን ወስድላታለሁ በማለት እሺ ትለዋለች። ሄቨን ጓደኛው ነብዩ አገኝሻለሁ ስላላት ቀድማ መገኘት ነበር። ነገር ግን በዛ ቦታው ላይ ነብዩ ሳይሆን ጓደኛው ነበረ። ነብዩ ጓደኛ ደግሞ ህገ ወጥ ስራ ወይም ለሴት ተውጭ የመጡትን የኢትዮጵያ ቆነጃጅትና ሴቶች ልጆች ያቀርብ ነበረ፣ ተማሪዎች ማለት ነው ባጭሩ።
ስለዚህ በአሁኑ ሰዓት ጥሩ እየሰራ ስላልነበረ ኔክስት በጥሩ ካልሰራህ አለቃ ምን እንደሚያደርግ አታውቅም ብሎ ለማንኛውም እስከዛሬ የሰራኸውን ብሎ ሂሳቡን ከፍሎት እሱም እንደሚያስተካክል ይነግረዋል። ከዛም ለሄፈን ይህን ስራ ቢያመቻችለትም እሷ ሀብታም ስለሆነች ይሄ ስራ እንደማያስፈልጋትና ነገር ግን የሚያስፈልገው ሰው እንዳለ ካለ እንደምታሳውቀው ቃል ትገባለታለች። እሱም እሺ ጽጌረዳና እናቷ ይገናኛሉ ወይስ አይገናኙም የሚለውን ኔክስት